አንዴ ይህንን አንብቢላቸውና ወደ ቶፒክ መልሹ እንትና እሺ አዲሱን እንመልከት። ሚሽከት አልመሳቢ 119 ላይ ምን ይላል? ቅድም እፎይ ሲናገር ነበር። አቡ ዳርባ ሪፖርተር የአላህ መልእክተኛ እንደዚህ ያሉ ይላል። ኦኬ ሁሴን ሚውት አድርግ። ኦኬ አምላክ አደምን ሚውት አድርግ። አዲስ የተነበበ ነው። ጋድ ክሬትድ አደም ዌን ሂ ክሬትድ ሂም ኤንድ ስትራክ ሂዝ ራይት ሾልደር አላህ ኦኬ አደምን ፈጠረውና ከዛ በኋላ የቀኝ ትከሻውን መታ አደረገው። ኤንድ ብሮድ ፎርት ሂዝ ኦፍስፕሪንግ ዋይት ላይክ ስሞል አንት ልክ እንደ ነጫጭ ጉንዳን የሚሆኑ ዘሮቹን አመጣቸው ማለት ነው። ኤንድ ሂ ስትራክ ሂዝ ሌፍት ሾልደር ኤንድ ብሮድ ፎርት ሂዝ ኦፍስፕሪንግ ብላክ አስ ዶው ዴይ ወር ቻርኮል ከሰል የሚመስል ደግሞ ልክ ግራው ትከሻውን መታ ሲያደርጉ ደግሞ ጥቁር ዘሮች ወጡ፣ ልክ ከሰል የሚመስሉ ማለት ነው። ዘን ሂ ሴድ ቱ ዘ ፓርቲ ኦን ሂዝ ራይት ሳይድ ነጫጮቹ ምን አላቸው? ቱ ፓራዳይዝ አይ ዱ ናት ኬር ኤንድ ሂ ሴድ ዘ ፓርቲ ኢን ሂዝ ሌፍት ሾልደር ቱ ሄል አይ ዱ ናት ኬር። የቀኞቹን ጉንዳኖች ምን አላቸው? ዘሮች እናንተ የጀነት ናችሁ አያገባኝም አላቸው። ጥቋቁሮቹን ደግሞ ምን አላቸው? እናንተ የጀሃነም ናችሁ አያገባኝም አለ ማለት ነው። ይኸው አዲሱ ሚሽከት አልመሳቢ ላይ ያለ ተቀበላለህ። ከድሬ እንን አዲስ ጥቁር ነህ ገሃነም ነው ገነት ምገባው ገሃነም ነው ምገባት አይመለከተኝም አያገባኝም ብሏል አላህ። ኧረ እንትን የሱና ዶት ኮም ወረቀት እኮ ነው። ይህም ለምናምን አለ ሱና ዶት ኮም የጻፈው ወረቀት ነው። ይመችህ። ስለዚህ ዋብያን አዲስ አትቀበልም? ኧረ እኔ አልቀበልም። ይህን ወረቀት ሱና ዶት ኮም የተፈላሰመው ተቀበለዋለሁ። ቴንክ ዩ። እሺ እንመለስና ወደ ቶፒካችን። ዋብያዎች እንግዲህ ደጋግመው ባይዞ አላህ አባት ሁሉ ብለውታል። እሱም ቪዲዮ ሰምቼ ገርመው አስበው። በቁርአን ውስጥ አላህ የሚጠላው ነገር አንዱ አላህ አባት መባልን ነው። ክርስቲያኖችን ለማጭበርበር ለማታለል ሲሉ ግን ሁላችን አንድ ፈጣሪ ልጆች ነን ብሎ ኡስታዝ የቀጣፊ ኡስታዝ እንትና አቡበከር ሲናገር ሰምቼ በቃ በዚህ መጠን ለካ መዋሸትም ይቻላል ብያለሁ። አላህን አባት ብሎ ኢማጂን አላህን አባት ናቸው። ማነው መሐመድ አብዱልዋሃብ ነው ወይስ ይቅርታ ከሁለት አንዱ ወይ ኢብኑል ቀይም ተናግረዋል። ከክርስቲያኖች ጋር ለመነጋገር ወይ ደግሞ ክርስቲያኖችን እንትን ለማድረግ ብቻ አባት በሉ፣ ከዛ ውጭ ግን ማለት አይቻልም ብሎ አስቀምጦላቸዋል። አንድ አዲስ አለ በዛ ለክርስቲያኖች ለመዋሻ ማለት ነው። እንግዲህ ከቁርአኑ ጋር ተጋጭተው ማለት ነው። ቁርአኑ ላይ አጥብቆ ከሚከለክለው ምንድነው? አላህ አባት አይባልም ነው። ክርስቲያኖችን ስትወያዩቸው ለማታለል አላህ አባት ነው ማለት ትችላላችሁ እስከ ማለት ድረስ ደርሰዋል። ለማታለል ይመቻቸው። የቅድሙም ልጅ ለዚህ ነው የገባው። ምንድነው ያለው? ኢየሱስን አዳኝ ጌታ ሰላም ሰጪ ብዬ ላለውኝ አለ። በኋላ ግን ፖለቲካዋን ሰርቶ ለመሸጋገር ነበረ። ድገመው ከፍ አድርጌ እንትን ስለው ከአምላክ ውጭ አይደለም አይደል? እስቲ በእናትህ ሚዩት አድርጋ እንዴ። ሰላት ያልሰገደ ሐጅ ያላደረገ ዘካ ያልሰጠ ሙስሊም ነው እንዴ? ያማ ሙስሊም አይደለም። ቴንኪው። ልክ እንዳንተ እንደዛ ነው። ልክ እንደዛ ነው። አዳም መች ተጠመቀ አባ? አዳም መቼ ነበር ዘካ የሰጠው አባ? ሐጅ መቼ ነበር ያደረገው አባ? ሐጅ መቼ ነበር አዳም ያደረገው? ዘካ መቼ ነበር የሰጠው አዳም? እኔ ጥያቄውን በጥያቄ አይደለም የሚመለስ፣ ለጥያቄው መልስ ነው የሚሰጥ። ሐጅ ያላደረገ ዘካ ያልሰጠ ሙስሊም አይደለም ብለኸኛል። አይደለም አዳም ሐጅ አድርጓል እንዴ? ሐጅ ታዘዘ። በዛን ሰዓት ሐጅ አልታዘዘ። የለም በዛን ጊዜ ሐጅ ራሱ የለም። ሐጅ ራሱ ኢብራሂም ነው የሰራው። ኢብራሂምና ልጁ ነው የሰሩት። ያለውን ሰምታችሁታል። ግን ዘካ ኤኒዌይስ ታርግ በእናትህ ምን አይነት ነው ይሄ ሰውዬ? ተራብታ አታደርግ። ሰው ህግ በተሰጠበት ነው ሰው የሚጠየቀው። ክርስቶስ በስጋ ተወልዶ ሞትን በሞቱ ድል ካደረገ በኋላ ያለውን ስርዓት ከዛ በፊት ከነበረው ጋር ክርስቶስ ሞቷል ብለህ አዳም ለምን አታምንም?
እንደዛ ብለህ ለምን አትጠመቅም? ገና አልሞተም። ተስፋ ያደርግ ነበረ። ክርስቶስ ይመጣል፣ ይወለዳል፣ ከዛ ስለኛ ይሞታል ብሎ እየጠበቀ ነበር እንጂ አዳም ገና ክርስቶስ ሳይወለድ ሳይሞት ሞቱን በሞቱ ሳይገድል ክርስቶስ መጥቷል፣ ሞቷል፣ ሞቶም ተነስቶ አርጓል ብለህ አዳም ለምንድን ነው ማታምነው? ገና ነው። ገና ያኔ ህጉ አልተሰጠም። ተስፋ ነው። ቀና አስቀድሞ በተስፋ ሲጠብቅ የነበረው ነው። ልክ እናንተ ቀደም ከድር እንዳለው ሐጅ ሳታደርግ ሐጅ ማታምን ከሆነ ወይንም ደግሞ ዘካት ማታደርግ ዘካ ማሰጥ ከሆነ ሙስሊም አይደለህም ማለት። ኦኬ ሐጅ ግዴታ ከሆነ ከአርካኑል ኢስላም ውስጥ የሚካተቱ ከሆነ እንትና አዳም ያምናል ወይ? ኖ። ያደርጋል ወይ? ኖ። እንደዛ ከሆነ ስለዚህ ሙስሊም አይደለም አዳም። አይ ህጉ በዛን ሰዓት አልተሰጠም ከሆነ ታዲያ እኔ እንደምን ትጠይቀኛለህ? በአዳም ጊዜ ክርስቶስ ሞቶ አልተነሳም። ሞቶ ባልተነሳበት ላይ አዳም ኢየሱስ ሞቶ ተነስቷል ለምንድን ነው ማትለው? ገና ሞቶ ይነሳል ብሎ የሚጠብቅ እንጂ ሞቶ ተነስቷል ብሎ የሚያምን አይደለም አዳም። እና እንደዛ ነው ቶፒኩ ላይ አሁን እንመልሰውና ክርስቶስ ምንድነው? እሱ አዳኝ ቤዛ ነው። አዳኝ እንደሆነ ሲጠብቁት እንደነበረ ዘካርያስ ላይ የተነገረው ትንቢት አዳኝ እንደሆነ ነው። ከምንድን ነው የሚያድናቸው ከተባለ ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ቅድም አየነው እንዴ? ክፈች ውስጥ አንዴ ልጅን ትወልዳለች፣ እርሱ ህዝቡን ከኃጢአታቸው ያድናቸዋል እና ስሙን ኢየሱስ ትለዋለች። ስለዚህ ከኃጢአታቸው የሚያድን ነው። ሁሴን ከኃጢአት የሚያድነው ማን ነው? እፎይ ዝም ብለህ እንትና አትዘብዝብ፣ አታውቅም አንተ። ፈጣሪ አላህ ነዋ፣ ዓለማትን የፈጠረ። ስለዚህ ኢየሱስ ኃጢአትን ያድናል። ስለዚህ ኢየሱስ አላህ ነው እያልከኝ ነው? አላህ ነው፣ ብቸኛ ነው፣ አይወልድም አይወለድም። በቃ እኔ ለርቢ ነው ዓለማትን የሚያስተዳድር እኔ ማይፈለኩት ለርቢ አይወልድም አትበል። አይወልድም አይወለድም ታክ ማይለውን አትበል። ቁርአን ላይ አትጠፍ። አንዴ አትግባብኝ። አንዴ ና ከፍ በል እንዴ። ሱረቱል ፋቲሃ አንብበው። ሱረቱ ፋቲሃ ነው አይወልድም አይወለድም የሚለው ሱረቱ ፋቲሃ ላይ ነው። አይወልድም አይወለድም የሚለው ለም የሊድ ወለም ይውለድ የሚለው ሱረቱ ፋቲሃ ላይ ነው። ምን አይነት ይሄ ሰውዬ ነው አሁን እኔን አታውቅም ይለኝ? ሱረቱ ምን ላይ ነው ያልከኝ? አይወልድም አይወለድም ያለው ሱረቱ ናስ ላይ አይወልድም አይወለድም ይላል። እሸልምሃለሁ፣ ክፈተው። ሱረቱ ናስ ላይ አይወልድም አይወለድም የሚል ጥቅስ ካመጣ እሸልምሃለሁ፣ ንጽጽር አቆማለሁ። ቦታ የሚቀሙበት ቦታ ሰምቶ ነው ፎቶ ተረት ተረት ሲሰሙ ይመጡና አታውቅም ብሎ እኔን ገና ቅድም ደግሞ ይሰድበኛል እንጂ አንተ አላህ አይወልድም አይወለድም አንደኛ የሚል የለም። ይሰማል። በመጀመሪያ ደረጃ አዳምጥ። በቁርአን ውስጥ በ114ቱ ምዕራፍ ውስጥ አዳምጥ። በ114ቱ ምዕራፍ ውስጥ አለ አላህ አይወልድም አይወለድም የሚል ሽታውም የለም። አንድ በል። ሱረቱ ፈቲሃ ላይም ሱረቱ ናስ ላይም ደግሞ የሚቀራረብ ንግግር እንኳን የለም። ሁለት በል። ሌላ እድል ሶስተኛ ትሞክራለህ? ተማከሩ። ፖዝ አድርግና እንግዲህ እንደኚህ ናቸው። አሁን እኔን እኮ የሚተቹት ደግሞ መሀይምነት ደፋር ያደርጋል። ባይዘይ ጥሩ ደፋር አድርጓቸዋል። እንደመተቸ ቀላል አይደለም። እዛ ክርስትናን ብቻ አጨማልቀው ስድብ ብቻ አስተምሯቸዋል። ወይን አስተምሮታቸውን አያውቁ ወይን አይረዱ። እየነገርኩ ነው። በቃ የለህም እኮ ላርምህ ትታረማለህ። ጥቅሶች ልስጥህ። ተመለስ። እኔ ጥቅስ ልስጥህ። ሺህ ጊዜ ወጥተህ ብትመጣ
አታመጣውም። በቃ ታዘብኩ እኮ ጭንቅላትን ገመትኩት። ምን አውቀህ ያልከውን እኮ ማስረጃ ጠይቄህ እኮ ለስንት የወጣ ገባህ? የለህም እኮ ሱረቱ የክላስ። እሺ ሱረቱ የክላስ ላይ ምን ይላል? ምን ይላል? አላህ እንደማይወልድና እንደማይወለድ ይናገራል። አይናገርም፣ አይልም፣ አይወልድም፣ አይወለድም፣ ሽታውም የለም። ክፈትና ሳየኝ፣ እኔ ንጽጽር አቆማለሁ እንደዛ ካለ ሱረቱ የክላስ ላይ ምንድን ነው የሚለው? ሁሴን ምንድን ነው የሚለው? ለምን አፈርክበት ስታየው? አንተ እንዳልከው ነው የሚለው ወይንስ አይደለም? አላህ አይወልድም አይወለድም ማለት ነው? ኧረ ያንተስ ከፋ፣ ያንተስ ከፋ። ቁል ሁወ አላሁ አሐድ ማለት አላህ አይወልድም አይወለድም ማለት ነው። እና በኢየሱስ ስም ያንተም ከፍቷል። አላምን ማለት በቁርአን የዋብያዎች ደረሶች እነኚህ ናቸው። ቁል ሁወ አላሁ አሐድ ቁል ማለት ምን ማለት ነው? እሺ ቁል ማለት ምን ማለት ነው? እሺ እሱን ተው። አሐድ ማለት ምን ማለት ነው? ምን ማለት ነው? አሐድ ማለት አንድ ማለት ነው። ታዲያ ምንድን ነው? እንዴት ነው ቁል ሁወ አላሁ አሐድ ማለት አይወልድም አይወለድም ነው ብለን እንዴት አይወለድም? አንድ ነው ማለት እኮ ነው። አንድ ነው፣ አይወልድም አይወለድም ማለት ነው። ማለት ነው የሚያስ እኔ አንድ ነኝ አልወልድም አልወለድም ማለት ነው። ይህ ሰውዬ የዚህ ያንተስ ከፋ። በእናትህ ደግሞ አሁን አላሁ ሰመድ ብሎ ይመጣል። ርቀት ቦታ መሄድ አያስፈልግም። በቂና በቂ መልስ ይበቃል። አላህ ብልን ይፈስር። ቆይ ላንብብለት። እሺ ይሄ የጫት ቤት ደረሳ። ቁል ሁወ አላሁ አሐድ ማለት ምን ማለት ነው? መጀመሪያ ፈስር። እቺ ሁሴን ቀጥል። ማቴዎስ ወንጌል ምዕራፍ 5 ቁጥር 17 እንደሚናገረው እኔ ሕግ እንደማይሽር ነግሮናል፣ ግን ትንቢት እንዳለ ፈጽሟል። ሰው ትንቢቶች እንዳለ ስለሱ የተነገሩ ተፈጽመዋል። ከነኛ ውስጥ በትንቢት ሲጠበቅ የነበረው አንዱ ይህ ትንቢት ነው። ይህ ትንቢት በእርግጥም በክርስቶስ ከተፈጸመ ሙስሊሞች ኢየሱስ ክርስቶስን ጌታችን አምላካችን ብለው እንዳይቀበሉት ምን የሚያግዳቸው ነገር አለ? ምን የሚከለክላቸው ነገር አለ? ይሄ ትንቢት ለእኔ ነው የተነገረው ብሎ ክርስቶስ ከፈጸመው እንዳትቀበሉት ምን የሚከለክላችኋል? ኦኬ። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅ አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል። ክርስቶስ ምን አለ? በአህያይቱ ላይ እንደሚመጣ ንጉሥ እንደሆነ ተናገረ፣ ጌታም እንደሆነ ተናገረ። አህያይቱ ለማን ነው ለምን አስፈለገ ብለው ከጠየቋችሁ ለጌታ ያስፈልጋል በሉና መልሱላቸው አለ። ትንቢቱ አስቀድሞ ግን ምን የሚል ነበር? አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ ኢየሩሳሌም ሆይ እልል በይ። እነሆ ምንሽ ንጉሥሽ ጻድቅ አዳኝ ነው፣ ትሑትም ሆኖ በአህያይቱም ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል። ስለዚህ ይሄ ትንቢት በክርስቶስ ከተፈጸመ ሙስሊሞች እንዳይቀበሉ ይህንን ትንቢት የሚከለክላቸዋለ? የሚከለክላቸዋለ ወይ? ይሄ ትንቢት ሊትራሊ ክርስቶስ ስለፈጸመው
አህያዋን አንጡልኝ አለ። አህያው ለማን ነው ካሉት ለጌታ በሉ አላቸው። ከዛስ አህያዋ የአህያዋ ጌታም እንደሆነ የኢየሩሳሌም ጌታም እንደሆነ ነገራቸው። ይህን እንዳይቀበሉ ሙስሊሞች የሚያግዳቸው የሚከለክላቸው አለ። ኢድሪስ ተመለስ፣ ማሄር ዑመር ይህን ትንቢት ትቀበላለህ? ይህን ትንቢት ምን ችግር አለው? ምንም እኮ ችግር የለው። ትቀበለዋለህ? ኦኬ። ስለዚህ ለማን ነው የተነገረው? ለኢየሱስ ይሁንና ለኢየሱስ ግን ምን እንትን ይላል። መልካም። ስለዚህ ይህ ትንቢት ለኢየሱስ እንደተነገረ ያምናል ዑመር። ምንድነው የሚለው ክፍሉ? በደንብ አስተውሉ። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅ አዳኝ ነው። ምንድነው? ጻድቅ ነው፣ አዳኝ ነው፣ ትሑት ሆኖ በአህያና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል። ስለዚህ ክርስቶስ ንጉሥ አዳኝ ነው ብለህ ታምናለህ? ኦፍኮርስ። ኦኬ። ማቴዎስ ላይ አንዴ ክፈችው። አሁን እኮ አምላክነቱ ላይ ነው እንጂ አምላክ አይደለም ነው እንጂ ንጉሥ ጌታ ነው። ምንም አዲስ ነገር አይደለም። ኦኬ፣ እናያለን። እሺ፣ ኦኬ፣ አንብቢው አንዴ። እሺ እዚህ ማቴዎስ 21 ላይ ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስም ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ። በዚያን ጊዜም የታሰረች አህያና ውርንጭንም ከእርሷ ጋር ታገኛላችሁ፣ ፈትታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢያት የተነገረው ይፈጸም ዘንድ ይህ ሆነ። ኦኬ። ስለዚህ ትንቢቱ ቀጥታ እንደተፈጸመ ታምናለህ ማለት ነው ዑመር? ማለት ብቀበልህም ላይ ከኔ ከማስተምረው ከቁርአንና ከሀዲስ ላይ ስለማይቃረን ብቀበልህም ችግር የለውም። ኦኬ። ስለዚህ ክርስቶስ ጻድቅ፣ ፈራጅ፣ አዳኝ መሆኑን ታምናለህ ማለት ነው? ኦኬ፣ እሺ። ታምናለህ? ስለ አምላክነቱ አታሳይም? ታምናለህ? እስቲ እንደዚህ በል። ክርስቶስ ጌታ ነው፣ ጌታ ንጉስ ነው በልና መስክ ኮንፌስ አድርግ እስኪ። ጌታ ንጉስ ነው። ጌታ ክርስቶስም እግዚአብሔር አደረገው ይላል ቃሉ። በደንብ አስተውሉ። በእስልምና አይቻልም። ወንድማችን ዑመር አንድ ጥቅስ ተሰጠናለ። ይህን የምታምኑበትን እንደዛ ብላችሁ እናመሰግናለን። ጌታ መሆኑን ዑመር አምኗል። ጌታ ነው። ጌትነቱ የባህሪ ጌታ ነው። ያ የባህሪ ጌታ ደግሞ ግዛቱ ምን ድረስ እንደሆነ እዛው መልሽልኝ። ዘካርያስ ላይ ዘካርያስ 9:9 አንዴ መልሹ። ከራስህ አታውራ፣ ከቃሉ አውራ። ከቃሉ ስታወራ ነበር። ችግር የለውም እኮ እኔም ላውራ። ስማኛ እኮ የባህሪ ጌታ ነው። ጌትነቱ ሰንበዲ ሰው የሰጠው ሳይሆን የባህሪ ጌታ እንደሆነ አሳያለሁ። ችግር የለውም። አይ ሰው የሰጠው ነው። እግዚአብሔር ክርስቶስን ጌታ ማድረገው ይላል። እግዚአብሔር ሰው ነው ብለን አናምንም። ፕሊዝ ዑመር ተረጋጋ። ቆይ እግዚአብሔር ሰው ነው ብለን አናምንም። ንግግር እናስተካክል። በደንብ አስተውል። አንዴ ይሄ ትንቢት ምን ያህል እስልምናን እንትን እንደሚለው አላወቀው ከሆነ ትንቢቱን በደንብ አዳምጥ። አንቺ የጽዮን ልጅ ወይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ወይ እልል በይ፣ እነሆ ንጉሥሽ ንጉሷ ነው። ገና ወደፊት የሚሆናት ሳይሆን ትንቢቱ ሲነገር ራሱ ምኑ ነው? ንጉሥሽ ንጉሷ ነው። በስጋ ሳይገለጥ እንኳን ጽዮንን የሰራት የፈጠራት ያመጣት ምንድን ነው? ንጉሷ ነው። ንጉሥሽ ጻድቅ ነው፣ አዳይ ነው፣ ትሁት ነው። በአህያ እና በአህያይቱ ላይ በውርንጭላይቷ ላይ ተቀምጦ
ወደ አንቺ ምን ይላል ይመጣል። ከፍ አድርጊው። ሰረገላውንም ከኤፍሬም ፈረሱንም ከኢየሩሳሌም አጠፋለሁ። የሰልፉም ቀስት ይሰበራል። ለአሕዛብም ሰላምን ይናገራል። ግዛቱም ከባህር እስከ ባህር ከወንዙም እስከ ምድር ዳርቻ ይሆናል። ሎክ ክርስቶስ የሰላም አምላክ የሰላም አለቃ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 እንደሚናገረው ሰላሜን እሰጣችኋለሁ፣ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ይላል። እስከ ዓለም ዳርቻ ድረስ ግዛቱ እስኬት ድረስ ነው? እስከ ዓለም ዳርቻ ድረስ የሚዘልቅ ሰላምን የሚሰጥ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 እንደሚናገረው አሕዛብን እስከ ዓለም ዳርቻ ሄደው እንዲሰብኩ ከእነርሱ ጋርም እንደሚሆን ነግሮናል። ግዛቱ የት ነው? ዓለም ዳርቻ ድረስ የሆነ ንጉሥ የሆነ አዳኝ የሆነ ጌታ ነው። ስለዚህ ዑመር አሁንም እላለሁ፣ አንድ ማይክን አንሳውና ክርስቶስ አዳኝ ንጉሥ ነው በል እስቲ። ክርስቶስ አዳኝ፣ በደንብ አስተውል። ክርስቶስ አዳኝ ንጉሥ ሰላም ሰጪ ነው በል እስቲ። አዳኝ ንጉሥ ሰላም ሰጪ ነው። አሁን ስለ አምላክነቱ አታሳየን፣ ጊዜ ፈጀን። እናመሰግናለን። እሺ በእስልምና አዳኝ ማን ነው? ትምህርቱ እኮ የሚያደንቅ ከዘራ በእስልምና አዳኝ ማን ነው? ቆይ በእስልምና አዳኝ ተብሎ የሚጠራው ማን ነው? ቆይ በእስልምና መድኃኒት ተብሎ የሚጠራው ማን ነው? አዳኝ ተብሎ ሁሉም ነቢያቶች አስተምህሮታቸው ያድናል። አልጠየኩም። እኔ አስተምህሮታቸው ያድናል። ፕሊዝ አዳኝ ተብሎ የሚጠራው ማን ነው? ተከበደልህ አቅልልልህ። ሰላም ተብሎ የሚጠራው ማን ነው? ሰላም ተብሎ የሚጠራው ማን ነው? ማለት ሰላም ተብሎ የሚጠራው ማለት ሰላም ተብሎ የሚጠራው ሰላም የሚሰጥ ማን ነው? ምንድን ነው ፖይንት? አልገባኝ። አታውቀውም ማለት ነው። ኤኒዌይስ በደንብ አስተውሉ። እንደ እስልምና ሰላምን የሚሰጠው ታሳየኛለህ ወይስ አታሳየኝ? እንደዚህ አይነት ድንቁርና ውስጥ ካለ እንዴት ነው ላሳይ የምችለው? አዳኝ ተብሎ የሚጠራው አምላክ ብቻ ነው። ሰላም ሰጪ ተብሎ የሚጠራው አምላክ ብቻ ነው። በእስልምናም ከፍ አድርጌ ላሳየ። አንድ ጥቅስ እንደማታመጣ ላሳየ። ሂሚሌት ሳደርገህ ማለት ነው። 2000 ሰው ፊት ሂሚሌት እንዴት እንደማደርግህ ዲሲቭ እያደረግካቸው እንደሆነ ላሳየ። አንድ ጥቅስ ብቻ አምጣልኝ። ሰላም ተብሎ የሚጠራ በእስልምና ካላ ውጪ አዳኝ ተብሎ የሚጠራውን እስ ያውጣልኝ። አዳኝ ንጉሥ ተብሎ የተጠራ አንድ ነብይ ብቻ አምጣልኝ። አምላክ ካልሆነ አምላክ ያልሆነ አላህ ብቻ ነው። አላህ ብቻ ነው። አዳኝ ንጉሥ ሰላም ሰጪ ተብሎ የሚጠራው አላህ ብቻ ነው። ሁሉም ነቢያቶች ይኸውልህ ቆይ ሪካርድ አድርጉና ልቀቁላቸው። የዋብያ ተማሪዎች እነኚህ ናቸው። ቆይ አዳምጥ። ሪካርድ አድርጉላቸው። የዋብያ ውስታዞች እዚህ ቲክቶክ ላይ ስለ ክርስትና ባውቃት እንጂ አዳምጥ እኮ እንድትደግምልኝ እኔም ስለምፈልግ እኮ ነው። ኢየሱስ እንዲህ በል፣ አዳኝ ንጉሥ ሰላም ሰጪ ነው በል እስኪ በል። እንደ እስልምና ኢየሱስ አዳኝ ንጉሥ ሰላም ሰጪ ነው በል። እስማማለሁ። እኔ እናንተ ምንም አንከራከርም። ከዛ በኋላ ድገመው፣ ቃል ድገመው። ማይክን ሰው ስለዚህ የወርዳችን አረዳድ ስለተረዳ ሰላም በለው። ኢየሱስ አዳኝ ጌታ ሰላም ሰጪ ነው በልና እንስማማ። እኔ እናንተ ክርክር ጭቅጭቅ ይሰራል። አዳኝ ስትለኝ ከምንድን ነው የሚያድነው? ንገረኛ። በለው ኢየሱስ አዳኝ ንጉሥ አስረዳኛ። በቃሽ። ቀደም ስትል ነበር እንለዋለን ብለህ ነበር። ምን አሳፈረ? ምን አሸማቀቀ? ከፍ ስትል ትልቁ ላይ ስትሆን ለምን ታፍራለህ? በቃ ሚዩት አድርግ። ኤኒዌይስ ማቴዎስ ወንጌል ምዕራፍ 1 መልሹ። በቃ ፓኒክ አታድርገዋል። የእናንተን አስተምሮ ጠንቅቀህ ማታ ከሆነ በአንድ አክፍሬ አስወጣሃለሁ። ዑመር
ሶሪ እንትና ማቴዎስ 1 ላይ ከድር ኢየሱስ አዳኝ ጌታ ሰላም ሰጪ ብላችሁ ታምናላችሁ? እንደዛ ይባላል። የታመመው ደረሰ ይመስለኛል። ከአምላክ ውጭ እንደዚህ ተብሎ የሚጠራለ ንጉሳችን፣ አዳኛችን፣ ሰላም ሰጫችን። ያ ዋብያዎች እንደዚህ ናቸው። እዚህ ሲገቡ ያ ሰላም የሚሰጠው ሰላም ተብሎ የሚጠራው ራሱ አላህ ብቻ ነው። ሰላሙ ምን አይነት ሰላም ነው? ክርስቶስ የሚሰጠው ሰላም ዓለም እንደሚሰጠው አይደለም። ፔሬድ። ለዛ ነው እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ያለው። አዳኝ ጌታ፣ አዳኝ ንጉስ ተብሎ የሚጠራው አንድና አንድ ፈጣሪ ብቻ ነው። ዑመር ሐኪም ቤት የገባ ደረሰ ይመስለኛል። ዑመር ምንድን ነው የምትለው? ቆይ ዋብያ ነው ተዋት ፍረድበት። ዋብያ እኛ ጋር ሲገቡ ለማጭበርበር የሚጠቀሟን ነገር ነች። እኔ ደግሞ ደስ ይለኛል፣ ከፍ አድርጌ ኡስታዞቻቸውን ለጥፍበታለሁ። እውቀት ይመስላችኋል እኮ እንደዚህ መሆን ምናምን። ዑመር እኮ አሁን ታማሚም ሊሆን ይችላል፣ አይፈረድበትም። ያስብላል ጤነኛ ሰው ምክንያቱም ማያምነውን ነው እንደዛ ባይዘ ታማሚ ካልሆነ እንደዛ ብሎ ሊያምን አይችልም። በማያምነው ላይ እኔ ለምሳሌ መሐመድ ጌታህ ነው ብባል አይደለም ጌታ ሊሆን አይችልም። አንድ አዳኝ ነው ብባል አይደለም አዳኝም አይደለም። ሰላም ሰጪ ነው ወይ ነው ሰላም ሊሆን አይችልም። እሱ ሰላም የሚቀዳው ከፈጣሪ ነው። አዳኝ ፈጣሪ ነው። ንጉስ ጌታ ነው። እሱ ነው እግዚአብሔር ነው። ስለዚህ ኢየሩሳሌም ሆይ ቀርበው ይህንን እንግዲህ ትንቢት ነው። ትንቢቱ ክርስቶስ ስለራሱ እንደተነገረ አሳያቸው። ትንቢቱም ተፈጸመ ማለት ነው። ትንቢቱ ምን አለ? ተፈጸመ። ትንቢቱ ተፈጸመ። ምን ስለሆነ? ክርስቶስ አዳኝ ጌታ ስለሆነ፣ ጌታቸው ስለሆነ። ንግስናው ተራ ንግስና አይደለም። የከተማ ንጉስ እንደዛ አይደለም። ማስረጃ አላችሁ? በደንብ አለን። ለምሳሌ ሊያነግሱት ፈልገው ነበረ። ኖርማል ንግስና የሰፈር እንደዚህ ማስተዳደር አይደለም። ዮሐንስ ወንጌል ምዕራፍ 6 ቁጥር 15 ነው። አንድ ቼክ አድርገው እንትና አንብቢው። ምዕራፍ 6 ቁጥር 15 ነው። ስንት ነው? ይሄ እኮ ማቴዎስ ነው መሰለኝ። ማቴዎስ ምዕራፍ 6 ዮሐንስ ነው ያልኩት። ማቴዎስ ነው ያልኩሽ። እሺ ቀይር። ጀምሮ በዚህም ምክንያት ኢየሱስ ያነግሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራ ብቻውን ፈቀቅ አለ። በመሸም ጊዜ ደቀ መዛሙርቱ ወደ ባህር ወረዱ። በታንኳም ገብተው በባህር ሎክ ክርስቶስን እነሱ ተአምር ሲያደርግ የተለያየ እንትን ሲል በቃ እናንግሰው አሉና አሰቡ። ንግስና እነሱ የሚሰጡ መሰላቸው። ምድራዊ ንጉስ መሰላቸው። ዮሐንስ ወንጌል ምዕራፍ 18 ላይ ነግሯቸዋል። እነሱ ግን መሲሁን የሚጠብቁት ምድራዊ ንጉስ ሆነ እንደዛ ተዋግቶ አሸንፎ እንደዛ ሚነግስ አድርገው ነው የሚጠብቁት። እንደዛ አይምሯቸው ውስጥ ስላለ ኦኬ መሲሁ ከሆነ እናንግሰው በቃ ንጉስ ይሁን ብለው ጠበቁ። ኖ እንደዛ አይደለም። ንግስናዬ ምድራዊ አይደለም። ንግስናው የት ድረስ ነው ይላል? ሁሉን ያካበበ ነው አይደለ? እንደ ፍጡራኑ አይነት ንግስና እንዳልሆነ ያስረዳቸው ዘንድ እነሱ ሊያነግሱት ሲሉ ተለያቸው ከነሱም ሸሸ። ዮሐንስ ወንጌል ምዕራፍ 18 ላይ ግልጽ አድርጎ ይነግራቸዋል። ንጉስ ነህን ሲሉት ጲላጦስ በሚጠይቀው ሰዓት በስርዓት እዛ ላይ ይነግረዋል፣ በደንብ ያስረዳዋል። ምድራዊ ንጉስ እንዳልሆነ በደንብ ይገባቸዋል ያኔ ማለት ነው። ለምንድን ነው በአህያና በውርንጭላዋ ላይ ሄደው? ለምንድን ነው እሱ ክርስቶስ ሰላም ሰጪ፣ አህያ ደግሞ የሰላም ነው።
ተዋግታችሁበት ሮጣችሁ ማታመልጡበት ነው። አህያ አይደል አንድም ለጦርነት የማትጠቀሙት ነው። ስለዚህ አህያን የመረጠበት ምክንያት ሰላም ሰጪ ንጉሥ ስለሆነ ነው። የሰላም አምላክ ስለሆነ ነው። መዝሙረ ዳዊት ምዕራፍ 18 አንዴ ክፈችው እስቲ። ሰላም እንትንን ያቀረቡለት እነማን ናቸው? ህፃናት ናቸው አይደለ? ሆሳዕና እያሉ ሲዘምሩ ዘንባባ ሲያቀርቡ የነበሩት ህፃናት ናቸው። አስቀድመን ዮሐንስ ወንጌል ምዕራፍ 12 ላይ ህፃናቶቹም ይዘምራሉ። ማቴዎስ ወንጌል ላይም ይህንን ካመጣ ነው። ማቴዎስ ወንጌል ምዕራፍ አንድ ዮሐንስ ወንጌል ምዕራፍ 12 አንዴ ነው። ዛራ ነው የሚለው። እንኳን ደህና መጣሽ ዞራ። እኔ ስህተት መስሎኝ ነው ዛራ ብዬ አረምኩት። መስገና ሙስሊም ነሽ? ሙስሊም ነሽ? ኦኬ። ኢየሱስ አዳኝ ጌታ ነው ብለሽ ታምኛለሽ? አላምንበትም። ለምን? ምክንያቱም ከሱ በፊት ብዙ ነቢያት ነበሩ። እሺ ገባኝ። ነቢያት ነበሩ ከሱ በፊት እና እሱን ጌታ ነው ብዬ እንዴት አመልካለሁኝ? እነዛ እያሉ ገባ። እሺ ከሱ ኋላ ብዙ ስላሉ ነው ለማምለክ የከበደሽ? ከሱ በፊት ሌሎች ብዙ ነቢያት ስላሉ ነው የከበደሽ ጌታ ነው ብለሽ ለማምለክ? አይደለም፣ ጭራሹኑ ጌታ ሲጀመር አይሞትም። ገባ? አልገባኝም። አልገባኝም። እስቲ አስረጂ። አሁን ማለት ነው። እኔ ደግሞ ጥያቄ ሊጠይቅሽ ሳይሆን ላስጠናቅቅ ነው የመጣሁት ማለት ነው። አንተ ቤት የገባሁት ሚኒስተር ዴታ ነው። ብዙ ጊዜ አዳምጠኝ፣ ብዙ ጊዜ እከታተላለሁ። ግን አሁን ብዙ እውቀት ያለው ሰው ሰውን ለማስረዳት ይሞክራል፣ ያዳምጣል። ከዛ በኋላ ደግሞ አዳምጠኝ፣ ማስጠንቀቂያው። እሺ አዳምጠኝ። ያዳመጥኩሽ ነው። ወረቀት እየገለጽሽ ነው። ስንተኛ ክፍል ነሽ? ያው አዳምጠኝ። ስለዛ ምንም አያገባህም እና ማለት ነው። አጠይቀኝና ማለት ነው። እሺ ገባኝ። ሳትነግሪኝ ማለት ነው። አንተ አሁን መጀመሪያ ነቢያችን ሰድበሃል። ምን ብዬ? አዳምጠኝ፣ ዝም ብለህ አዳምጠኝ። ዝም ብዬ አለሁኝ። እሺ ምን ብዬ ነው የሰደብኩት? የሰደብከው ለራስህ ታውቃለህ እና ማለት ነው። ኧረ እኔ አላውቅም እህታችን። እና ያው አንተ ኢየሱስም አልክም ሌላም አልክም ማለት ነው። ኦኬ እህታችን ይሰማሻል? ዞራ እየሰማሁ ነው። መልካም። ኢየሱስ ጌታ ነኝ ይላል። አንቺ ለምንድን ነው ጌታ አይደለም የምትይው? ስለ ኢየሱስ ተውና ማለት ነው። ስለ ሞተ ሰው ምንም አታውራና ማለት ነው። ያው አንተ ማለት ነው ነቢያችን በሰደብክበት ምላስ ማለት ነው ፈጣሪ አምላክ አያሉ ጌታ ማለት ነው የእጅህን ይስጥ። የምላስን እየተናገርክበትን ነቢያችን የቆሸሽክበትን ምላስህን ማለት ነው አላህ ሐቀኛው ትክክለኛ አምላክ ያሳይህ። ምላስህን ማን ነው አላህ ያሳይህ? ማን ነው አላህ? ትክክለኛው አምላክ እኮ አንተን ይፈጠረ አዳምጠኝ። አንተን ይፈጠረ አላህ ነው። ዞራ አዳምጪ። ሰው ቤት ተገብቶ እንዲባላል ይሄ እኮ ብልግና ነው። ዞራ ብልግና አንተን ያስለመድከኝ፣ ከአንተን የለመድኩት ብልግና ማለት ነው። አንተን ያስለመድከኝ አንተን ሙሐመድ ነው ያስተማረኝ። ሙሐመድን አስተምሮ ልቤ ነው። መሐመድ አላስተማረም። አንተ ቆሻሻ የመሐመድ ስም አትንካ።
ደደብ ደንቆሮ አዳምጠኝ። አላህ ማለት ነው ሐቀኛው ዳኛ ማለት ነው። ይሄ መሐመድን የሰደብክበትን ምላስህን ማለት ነው። እሺ ጥያቄ አለሽ ወይንም እሺ ተሳደብክ የምትይዋለሽ መረጃ ከአንተ የምፈልገው ጥያቄ የምጠይቅህ ጥያቄ የለኝም። ደንቆሮ ከደደብ ጋር ማወራው ነገር የለኝም። እኔ ዞራ አላህ ምን ብሎ የእጅህን የተሳደበው? ይሰጥሃል። በዚህ አዳምጠኝ። ምን ቆጣልሽ? አይ ምን ብሎ የተሳደበው ነብይ? አዳምጠኝ። እኛ በዚህ ምን እንናገረው? እስኪ ንገሪኝ። ስድቡን ወይ ማስረጃ ስጭን። እስኪ ማስረጃ ስጭን። ምን ብሎ የተሳደበው? እኛ ምን እንውቀሰው? አጥፍተሃልም በለው። ማስረጃው ምንድን ነው ለመሳደቡ? ቀጥይ። የለም ማስረጃ የለም። እየተመካከሩ አለኝ። ምንም እየተመካከርን አይደለም። እኛ ጋር ምንም ሰው የለም። ምንድነው ማስረጃሽ? ካለሽ ማስረጃሽን ብትሰጭን አይሻልም? ክፈችውና አሳይኝ። ወይ የሚሰማ ከሆነ የሚነበብም ከሆነ አስነብቢ። እሱ የተናገረው አዳምጠኝ። የተናገረው ሙሐመድ አለ። ብዙ ጊዜ እየሰማሁት ነው። ብዙ አሁን አይደለም ዛሬ ብቻ አይደለም አሁን እንትን አይደለም። ብዙ ጊዜ እየሰማሁት ነው። ሲከታተለው የለም ስለሱ መጥፎና ስለሱ ነው የገባችው። ፋዝ ወደ ነገር ይናገራል። መጥፎ ያልሽው ምንድን ነው? መጥፎ የተባለው ነገር ራሱ ያቃታል። ያንን ራሱ ያቃታል። አሁን አንቺ ንገሪና ታዲያ የከሰሽው ክሱን ካላቀረብሽ እንዴት እንፍረድሽ? ካልሆነ በቃ ዝም ብሎ ወቀሳ ነው የሚሆነው። ቢቀርብሽ ነው የሚሻለው። ወደ ቶፒካችን እንግባ። ማስረጃ ካለሽ ግን ማስረጃ ተናገሪ። ከዛ እኛም ለምን ተሳደብክ ብለን ጠይቀዋለን። ተሳድቦ ከሆነ እውነትም እናንተ ላታውቁ ትችላላችሁ። እሱ ግን ያቃታል። ያው እስኪ ንገሪን። አዳምጠኝ ግን ማለት ነው አላህ ይሰጥሃል። አላህ ማን ነው ያልክበት ይሄ ምላስን ገና ታያ ፈጣሪ የእጅህን ይሰጥሃል። ዞራ ዝም በለውና ደንቆሮ ከደንቆሮ ጋር ማውራው እና ብላቶች ቅማ ነው የመጣችሁ። በእናትህ አስወርዳት። እህትህ ነች። እስኪ ጠይቃት፣ እህትህን ጠይቃት እስኪ። ወይም ባረልኛ ምን ቅመሽ ነው? ምን በልተሽ ነው እንደዚህ? እሱን ጠይቆ የባለሁትን እሱን የላካት ማለት ነው። የእሱ ገረድ ነች። እሱን ጠይቅ ልኳት ነው። በቃ ተው፣ አይፈረድም። ከስር እሱ ታብታብ እያደረገ እየተማረ ነው። ወይን እህቱ ትሆናለች። ጨጓራዋ ተልጦ ነው። ምንድን ነው እሱ? የኔ ወንድም ወይንም የኔ ባለቤት ምንድን ነው እሱ? መሀይም ነው። ይሄ ሰውዬ ደግሞ በየቀኑ እያስጨነቀን ነው። ልሳደብለት ቢያንስ ገብቼ ብላ ነው። ኤኒዌይስ ስፋይን ምንም ማድረግ አንችልም። መረጃ ማምጣት ማችሉ ከሆነ እንዲሁ ተሳደበ ብላችሁ ማለት መፍታችሁ ነው። ምንም ማድረግ አንችልም። የምናደርገው ነገር ይኖራል። ተሳደበ ምናምን የሚል ሰው እኮ ዝም ብሎ ወቀሳ ሳይሆን ማስረጃ ይዞ መጥቶ ይህን ብሎ መናገር አለበት። ካልሆነ ግን ፎልስ ክሌም ነው የሚሆነው። ወይ ደግሞ ምንድን ነው የሚባለው? ስም ማጥፋት ነው። ይሄ ነው የሚባለው። እንደዛ ነው። ያ ምንም እንትን ነገር የለውም፣ ፍሬ ነገር የለውም። እንግዲህ እኛ እየተመለከትን ያለ ነው ምንድነው እሱ ለክርስቶስ የተዘመረውን ሆሳናን አንቺ ጽዮን ወይ ልጅሽ አንቺ ጽዮን ወይ ሶሪ ማንበብ እንትን እያለኝ ነው። አንብቢው። አይኔን አሞኛል ዛሬ። አንቺ የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጫ ላይ ተቀምጦ ይመጣል ተብሎ እንደተጻፈ ኢየሱስ የአህያ ውርንጫ አግኝቶ በእርሱ ተቀመጠ ይላል። ዮሐንስ ወንጌል ምዕራፍ 12 ቁጥር 13 ላይ። ያ ይሄ እንግዲህ በዘካርያስ ላይ የተነገረን ትንቢት ክርስቶስ እንዴት ሲፈጽመው እንዲህ ተመልክተናል ማለት ነው። እርሱ አዳኝ ነውና፣ ምክንያቱም አድን እያሉ ሲጠብቁን ነበረ። ማቴዎስ ወንጌል ምዕራፍ 1 ላይ ኢየሱስ ማለት ራሱ አዳኝ ማለት ነው። ቅድም የከፈትሽው ላይ አንዴ መዝሙረ ዳዊት ምዕራፍ 18ን ቼክ አድርጊው፣ ቁጥር 24 አካባቢ ኦኬ፣ አንብቢው። ሆሳና ማለት አቤቱ አድን እንደማለት ነው። አቤቱ አሁን አድን።
አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና። በእግዚአብሔር ስም የሚመጣ ብሩክ ነው፣ ከእግዚአብሔር ቤት መረቅ ናችሁ። እንግዲህ ይህንን ዝማሬ ህፃናቱ መልካም ሂጅበት ቤላ እስከዛ። ኦኬ እሺ። እንግዲህ እንደተመለከታችሁት ከሆነ እንግዲህ ኢየሱስ ክርስቶስ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ እንግዲህ ትንቢት ነበረ። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ ኢየሩሳሌም ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያም በአህይቱ ግልገል በውርንጭላቱ ተቀምጦ ወደ አንቺ ይመጣል የሚል ትንቢት ነበረ ማለት ነው። ይህንን ትንቢት ኦኬ የተነገረው ለኢየሱስ ክርስቶስ ነው። ኢየሱስ ክርስቶስም ይህንን ትንቢት ሲፈጽም እንመለከታለን ማለት ነው። በማቴዎስ ወንጌል ምዕራፍ 21 ላይ ይህንን ትንቢት ጌታ ኢየሱስ ክርስቶስ ሲፈጽመው እንመለከታለን ማለት ነው። ስለዚህ ኢየሱስ ክርስቶስ ምንድን ነው? ንጉሥ ነው፣ አዳኝ ነው፣ አምላክ ነው ማለት ነው እና ደግሞ የሰላም ሰጪ ነው ማለት ነው። ስለዚህ ጥያቄያችን ዛሬ ምንድን ነው? ሙስሊሞች ኢየሱስ ክርስቶስ ይኸው ትንቢቱን እየፈጸመ ነው፣ ንጉስም አዳኝም ሰላም ሰጪም ነው እና ይህንን ትቀበሉታላችሁ ወይ ነው ሙስሊሞች የምንጠይቀው። ይህንን ትቀበሉታላችሁ ወይ? ኢየሱስ ክርስቶስ ጌታ ሰላም አምላክ እንደሆነ ትቀበላላችሁ ወይ? ከአምላክስ ውጭ ሰላምን የሚሰጣል ወይ የሚል ነው። ኦኬ ቦስ መጥቶ በቀጥል ቴንክ ዩ። ስለዚህ አዳኝ ንጉስ የሆነው ጌታ ትንቢት ተነግሮልን ነበረ። ትንቢቱ ደግሞ በአዲስ ኪዳን ተፈጸመ ማለት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 13ን ቼክ አድርጊው። አዳኝ ጌታ እርሱ ሲመጣ ምን ብለው ዘመሩለት? የዘንባባንም ዛፍ ዝንጣፊ ይዘው ሊቀበሉት ወጡና ሆሳና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ጮሁ። አስቀድሞ መዝሙረ ዳዊት ላይ የተነገረው አሁን አድን እያሉ ሲጠብቁ የነበሩት ተገለጠ፣ መጣ ማለት ነው። ጌትነቱን ነገራቸው፣ አዳኝ መሆኑን ነገራቸው። ህፃናቶቹ እንኳን ዘንባባ ዘው ይጠብቁት ጀመር ማለት ነው። ዘንባባ ያማረ ቅጠል ነው። ብዙ ትርጓሜ ያለው ዘንባባ ይዘውበት የወጡት ልክ የአህያዎቹ ትርጓሜ እንዳለው ማለት ነው። አህያይቱንና ውርንጭላይቱን ነው አደለ አምጡልኝ ያለው። አህያ ትልቋ አህያ ሸክም የለመደች ነች። እሷ ልክ እስራኤሎች አስቀድሞ ህግ ሲሰጣቸው ነበረ። ህግ ሲሸከሙ የኖሩ ናቸው። ስርዓቱን ህጉን ጠንቅቀው ያውቃሉ። ህግና መስጠት ለነሱ ነው አይደለም። ነቢያቶች ከነሱ ናቸው። ህግ ከነሱ ነው። ህጉን ያውቁታል፣ ስርዓቱን ያውቁታል። አህያይቱ የነሱ ምሳሌ ነች። ውርንጭላይቱ ደግሞ የአሕዛብ ምሳሌ ነው። ሸክም ገና ብዙ መሸከም ያልቻሉ ያልለመዱ፣ ህግን ገና ያልተለማመዱ፣ ውርንጭላይቱ የአሕዛብ ምሳሌ ነው ማለት ነው። ኦኬ። ስለዚህ ጌትነቱን ከነገራቸው አዳኝ መሆኑ ትንቢቱ እሱ ላይ ከተፈጸመ ይህንን ትንቢት እንደተፈጸመበት በአዲስ ኪዳን በግልጽ ተታየ። ሙስሊሞች እንዳይቀበሉ የሚያግዳቸው ነገር አለ ወይ? ሐኪም ነው ሐኪም ማሄር እና መሐመድ እንኳን ደህና መጣችሁ። ሰማለሁ። ሐክማ ኦኬ። ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ነው። አንዴ ክፈችው። 22 21 ወይ ነው ይሰማል? ትሰማለህ? እንኳን ደህና መጣ። እንኳን ደህና መጣ። አይሰማም? የኔ ይሰማል? ፎይ ትሰማለህ? እንኳን ደህና መጣ። ኦኬ። አድን እያሉ ሲጮሁ የነበረው ሲጠብቁ የነበረው ከምን እንዲያድናቸው ነው? ቁጥር 21 አድርጊው። እንደው አምላክ ብለህ ለማስረዳት እንደው ለምን ትደክማለህ?
አሮን የሚያራ አምላክ አለ? አሮን የሚያራና በአህያ ሁርንጭላ የሚሄድ አምላክ አለ? ምንድን ነው የምታወራው? ኦኬ አላህ ስፐርሙን ይረጫል። ሱረቱ አንቢያ ቁጥር 104 ላይ ተፍሲራቶቹ እንደሚነገሩት አላህ ሚስት ያጣው ጭንቅላት አልባው አላህ ኢብን አባስ እንደሚናገረው እነ ቁርጡቢ እንደሚናገሩት ለዘመናት አላህ ተነሳበት በኋላ ባት ብቻ ያለው የሙሐመድ አላህ ጭንቅላትና ወገብ አንገት የሌለው አላህ ከመቃብር እንዲቀሰቅሰው ምን ያደርጋል? ከመቃብር የሚቀሰቅሰው በምንድነው? እሱ የወንድ ዘር ፍሬውን አፍስሶ መቃብር ውስጥ ሞልቶ መቃብሩ ከሞላ ብልግናና ቆሻሻ የእስልምና መገለጫ ነው። ነውርና ስድብ መገለጫችሁ ስለሆነ እኛ አስተምሮታችሁ ላይ ነው። ጥቅስ አንጡ ስንላችሁ አታመጡ። ብልግና፣ ስድብ የእስልምና መገለጫ ነው። ውዶች የታዘቧቸው ገብተው በፈጣሪ ላይ እንዴት ጸያፍ ንግግር እንደሚናገሩ እኛ ከመረጃ ጋር ግን እናመጣላችኋለን። አላህ ለዘመናት የተነሳበት ብልት ነው መሰለኝ ሐዲሶቻችሁ እንደሚናገሩት ከመቃብር የሚቀሰቅሳችሁ የወንድ የዘር ፈሳሽ የሚመስል እሱን ረጭቶ ነው ከአርሹ በታች ከአርሹ ስር ይረጨውና እዛ ጋር ደግሞ ማንም የለም ካላህ ውጪ በዓለም ላይ መሬትን ያርሳትና መቃብራችሁ ውስጥ ይገባና እንደ አዲስ ትበቅላላችሁ። የወንድ የስፐርም የሚመስል ከነ የሚመጣው ካላህ ስር አንድ ባት ያለው አላህ በስፐርሙ ይቀሰቅሳችኋል። ጭንቅላት የሌለው አላህ በስፐርም ይቀሰቅሳችኋል። ባት ብቻ የሆነው አላህ እግር ብቻ የሆነው አላህ የዋብዮች አላህ እግሩ ብቻ ጭንቅላት አልባው ደረትም ወገብም የሌለው አንገት የሌለው አላህ የወንድ የዘር ፈሳሹን ይረጭና መሬትን ያርሳትና እፎይ ስፐርሙን ራሱ እኮ የበላ ሰው ነው የሚያመጣ። ከየት ነው የሚያመጣ? ቆይ እሱ ጭንቅላት የለውም አፍ በምን በልቶ ነው? ቆይ የት ያመጣል? ይሄ እኮ የለም ተረት ተረት ነው። ይሄ መስጊድ ላይ ትገናኛላችሁ። ለምን መስጊድ ላይ ለምን አትጠይቋቸውም? ዋብያዎችን ለምን አትጠይቀው? አላህ አምላካችሁ ጭንቅላት ሳይኖረው ስፐርም እንዴት ኖረው? ይፈራሉ። መስጊድ ያው እዚህም ስድብ ነው፣ እነሱ መልስ ስድብ ነው። በቃ መልስ ሲያጡ ይሳደባሉ። በቃ ከይን ሁሉንም እኮ ነው እንደዚህ የሚሳደቡት። በቃ ሌላ ፍርቃ ልፈጥር ነው ምናምን እንደዚህ ይደረግ ብቻ ነው እነሱ ስራ። በቃ ያለቅሳሉ ነው የሚል። በቃ እኔ አሁን ለአምላክ ብዬ አንተ ተናገርክ ብዬ አልናገርም። ለምን ራሱ ይከላከል አምላክ ነው። እኔ ምን አገባኝ? እኔ እሱ ደካማ ነው እንዴ? ጭንቅላት ስለሌለው እያገዙት ይሆናል። እኔ ምንም የማውቀው ታሪክ የለም። ጭንቅላት የሌለው አላህን እያመለኩ ጭንቅላት እንዴት ሊኖራቸው ይችላል? ዳሲት ጭንቅላት የሌለውን አካል ስታመልክ ሁሌም እንደዚህ ነው የምትሆነው። ከድር ለዚህ ነው ጭንቅላት የሌለው አላህን ከማምለክ የወጣኸው። ያንተ ጭንቅላት የለውም እና ጭንቅላት አያስብም ለእኔም አያስብም ለራሱም አያስብም። ራሱንም ይጎዳል እኔንም ይጎዳል። ለምን ሳይ ነው የሚፈርደው። ጭንቅላት የሌለው ሰው በእግሩ ሳይኝ ይመታኛል። እግሩ ደግሞ ጋነም መሙያ ነች። እጅ ስላለው ጋነም እጁ እኮ መጥቶታል እኮ እጁ ተመቷል። ይሄን ታውቃለህ? ምን ያህል መትቻለሁ ብሎ ሚሽካት አልመሳቢ ላይ እኮ ሚሽካት አልመሳቢ 119 ላይ ጧ አደምን ሲያደርገው ቀኝ ትከሻውን ነጫጭ እንደ ጉንዳን ወጡ፣ ግራ ትከሻውን ደግሞ ቆይ ክፈችለት መጥቷል። ይማታል አይደለ? መረጃውን ልስጣ እኔ። ቀኝ ትከሻውን ጧ ሲያደርገው ነጮች ወጡ፣ ግራ ትከሻውን ጧ ሲያደርገው አዳምን ጥቋቁሮች ወጡ። ጥቋቁሮችን ገሃነም ግቡ አይመለከተኝም አላቸው። ነጮችን ደግሞ ና ገነት ግቡ አላቸው ይላል። ይማታላው እንትን ነው ሰይጣን ነው እንጂ እንትን ነው